ሀንዬ የአሲር ለምን አሁን አትነግረኝም? አልነግርሽም። ከክላስ እንውጣ እነግርሻለሁ። እጠብቅሻለሁ። እሺ ሰማኛለህ? አሁን ደግሞ ተራው የኔ ነው። ከዚህ በኋላ የማታርፍ ከሆነ ለእህቴ ስል እንደዚህ እንዳለ በቁማ አቃጥላለሁ። እሺ ሀንዬ በሌሊት መታ አባቷን እቅፍ አድርጋ ይቅር በለኝ የኔ አባት በማለት አለቀሰች። አቶ ኖላዊ የኔ ልጅ ምን ሆነሽ ነው በማለት ተደናገጡ። ሀንዬ ግን በጣም አለቀሰች። አሁን ላይ ከባድ ሁኔታ ላይ ያለች ይመስላል። ተጸጽታ ሰላም የቻናሌ ቤተሰቦች ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀንዬ በስተመጨረሻ ከባድ ሁኔታ ላይ ደርሳለች። አሲር በተናገረው ንግግር በጣም ተጸጽታለች። ሰላምዬ ደግሞ እህቴን ከዚህ በኋላ ስታስከፋት ባይ አንተ እንደ በፊቱ አቃጥልሃለሁ እንዳልከው እኔ ደግሞ ተራው የኔ ነው። እህቴ አንድ ነገር ተከፍታ ባያት እኔ ራሴ ነኝ የማቃጥል በማለት ተናገረችው። አሲር ይቅርታ ሊጠይቃት በስተመጨረሻም ፍቅሩን ምን ያህል እንደሚያፈቅራትና ስንት ዓመት ሙሉ ሲያፈቅራት እንደኖረ ለእሷ ሲል ብዙ ነገር እንደተወ ሊነግራት ይመስላል። ሁኔታው ተዘጋጅቷል። ምክንያቱም አሲር ቆራጥና ስነ ስርዓት ያለው የማይል ከፈከፍ ወንድ ነው። አቶ ኖላዊ አሲርን በቁጣ ተናገሩት። ልጄን አንድም ነገር ማስከፋት የለብህም፣ እንደዛ ማስከፋት አልነበረብህም በማለት አቶ ኖላዊ ተናገሩ። አሲር ግን እኮ የተናገርኩት ትክክል ነው፣ እሷ አሁን ቤተሰቦቿ ብላ አንተን ትትሃለች፣ የተናገርኩት አንድም ውሸት የለም ሲል አሲር ተናገረ። ትክክል ነህ ልጄ፣ ነገር ግን በመከራና በስቃይ እንደውም እኔም በመካደም ያለፈች ልጅ ናት። እሲ አሁን እንደ ሰዎቹ ትቧርቅ፣ እናም እንደ ሌሎቹ ደስተኛ ትሆን። ለዛም ብዬ ነው የተውኳት። ስለዚህ ይቅርታ መጠየቅ አለብህ፣ ደውለህ አግኝተህ ይቅርታ ጠይቅ አይሉት። እሱም እሺ እና አንተ ታልክ ምንም አደርጋለሁ ብሎ በሀሳቡ ተስማማ። ነገር ግን ሰላምዬ እናቷን ተሳስታ ፍቅሩን ገለጸላት ማለት ነው። ለነገሩ እሱ እኮ በጣም ነው የሚያፈቅራት አለች። ወይዘሮ ሜላት ግራ ገባት። እኔም ግራ ተጋብቼ እነዚህ ልጆችም ግራ አጋቡን አለች። በስተመጨረሻ ወይዘሮ ሜላት የገዛ ጓደኛዋን ለመግደል እንዳሰበችና እንደምትገላት እንዲሁም ወደ ኋላ እንደማትል በፍጹም ምህረት እንደማይኖራት ደጋግማ ተናገረች። ምክንያቱም በጣም ብዙ በደሎችን በድላኛለች። ስለዚህ አሁን ላይ ልገላት እፈልጋለሁ፣ እኔ ራሴ ነኝ የምገላት በማለት ነበረ ያናገረችው። አቶ ኖላዊ አሲርን ይቅርታ ጠይቅ ያሉት ሀና እንድትከፋ ስላልፈለጉ እንጂ ሀና ያደረገችው ድርጊት ወይም እሳቸውን እንደተዋቸው በደንብ ጠንቅቀው ያውቃሉ። ነገር ግን እሳቸው የሚፈልጉት የልጃቸውን ደስታና የልጃቸውን ፈገግታ ነው። ለዛም ነው አሲርን ይቅርታ ጠይቅ ያሉት። አሲርም ደውሎ ላገኝሽ እፈልጋለሁ በማለት ነበረ ሁሉንም ነገር ሊነግራት የወሰነው። ሀንዬ አሁን ላይ አሲር በጣም በችግሯና በሀዘኗ ከጎኗ የሆነን አሁን ትተዋለች። በዛ የተነሳ ትናንትሽን ረስተሽ ዛሬሽን እየኖርሽ ነው ባላት ንግግር ነበር የተሰበረችው። ሰላምዬ ግን አንድ ነገር ያልገባት አለ። አዝራን የወደደችው መስሏት ነበር። ለነገሩ እሷም ግራ ገብቷታል። የሆነ ጊዜ ቁጭ ብለው መኝታ ክላስ በጣም ሀሳብ ላይ ነበረች። ያንን ጊዜ ነበር አላቅም አዝራ ጥያቄ አቅርቦልሽ ነበር አለቻት። አዎ ጥያቄ አቅርቦልኝ፣ እሱ ግን ወደፊት እየፈራሁ ነው የማፈቅራት ይመስለኛል እንጂ ጥያቄ አላቀረበልሽም በማለት እኔው ነኝ ትክክል ያልሆንኩት በማለት ነበር ሰላምዬ የመለሰችላት። ከዚያ በኋላ ነበር ወደ አባቷ ጋር ሄዳ አሁን ላይ ሁሉንም ነገር ግራ ቢገባትም ነገር ግን አሲር ለምን እንደዘጋትና ለምን ስልክ እንደማያነሳላት ግራ ገብቷት ነበር። አሲር አሁን ላይ ሰላም እያፈቀረችው ይመስላል። አሁን ሌላ ጦርነት ሊመጣ ነው። ተዘግዝቃ የምታለቅስበት እንዲሁም መስዋዕትና ሁለ ነገሯን የሰጣትን የእሱ ህይወት ትቶ ለእሱ አይኖረውን አፍቃሪዋን ትታ የራስ ወዳድና ጉረኛ ምንም ጠይቄ የማጣው ነገር የለኝም የሚለውን አዝራን ወዳ በስተ መጨረሻ የምትወደውን ሰው ስታጣ ምን እንደሚሰማት መገመት አይከብድም።
አሁን ላይ ወይዘሮ ባዩሽ ከእስር ቤት ወጥታለች። ነገር ግን በዋስ ምክንያት ነው የወጣችው። ቢሆንም ከዛ ከእስር ቤት መውጣቷ ትልቅ ነገር ነው። ከእስር ቤት የወጣችበት ምክንያት አሁን ላይ እርግብ አልተያዘችም። እርግብ የያዟት አሁን ላይ የአዝራ አባት ናቸው። ምክንያቱም አንተም እስር ቤት ትገባለህ፣ አሁን ላይ እርግብን እስካልያዝክ ድረስ እስር ቤት የምትገባበት ቅርብ ነው በማለቻቸው ምክንያት ነበረ ቶሎ ሂደው እርግብን የያዟት። በዚያ ምክንያትም እርግብ በእነሱ እጅ ናት። ከዚያ በኋላ ልትጠቁማቸው ያለችው ልጅም ተመልሳ መጣች። ከዛ ወይዘሮ ባዩሽ ተፈታች። በዚህ ምክንያት ነበረ ወይዘሮ ባዩሽ ከእስር ልትፈታ የቻለችው። የአዝራ አባት ደግሞ ሁሉንም ነገር ማጣት አይፈልግም። በተለይ ስሙን ማጣት አይፈልግም። ምክንያቱም ባለብዙ ድርጅትና ሀብታም ነው። በዛ ላይ በልጅነቱ ወይዘሮ ሜላትን ያፈቅራት ነበር። በስተመጨረሻም ፍቅሩን የተቀበለችው አቶ መስፍንን እንጂ እሱን አልነበረም። በዛ ምክንያትም ጸብ አለው። አሁን አቶ መስፍን ከተመለሰ በኋላ የወይዘሮ ሜላት ድርጅት ኦቨር መጥቷል በማለት ምክንያት ነበር እሷን ለማጥቃት የሞከረው። ወይዘሮ ባዩሽ እኔ ስለ ድርጅቱ የሚመለከተኝ ይመስልሃል አለችው። እሺ ካልተመለከተሽ ይገባኛል። ነገር ግን አሁን ላይ እርግብን ካገኟት ሁሉንም ነገር ተናግራ አንተም እኔም እስር ቤት እንገባለን ባለችው ምክንያት ነበር። አሁን ላይ ሰላምዬ አዝራን ያመላከተቻት ጉዳይ ስለ ሀብቱ ነው ወይስ አሁን ላይ አሲር ለሷ ስለሚያስፈልጋት ግራ የሚያጋባ ቢሆንም የሆነ ተጠራጣሪ ነገር አለ። በእርግጥ አሲር አሁን ላይ ሰላምዬን ባያፈቅራትም ሰላምዬ ግን ለአሲር ያላት አመለካከት እጅግ የማረ ነው። ወይዘሮ ባዩሽ በስተመጨረሻ እድሏን አስተካክላ እንደመውጣት ሞክራለች። ቢሆንም ግን መልሳ እስር ቤት የሚያስገቡ ብዙ መረጃዎች ፖሊሶች አጠናክረው ወደ እስር ቤት እንደምትመለስ ፖሊሶቹ ለራሳቸው ቃል ገብተዋል። ምክንያቱም ይህን ያህል ወንጀል የሰራች ሴት እንደፈለገች እንድትሄድ ማድረግ የለብንም በማለት ነበር። የአዝራ አባት በስተመጨረሻ ወይዘሮ ባዩሽን አሁን ላይ በጣም ከባድ ቁጥጥር ውስጥ ነው፣ ልትጠነቀቅ ይገባል። ከዚህ በኋላ እኔ በእጅ ካለበት ዋስነቱ ለራሱ እንደሚያስነሱ ታውቂያለሽ፣ ስለዚህ ጥንቃቄ ልታደርግ ይገባል በማለት እሷን አስጠነቅቃት። ሀና የአሲር መራቅና ስልክ ለማንሳት ደግሞ ልታገኘውና ልታዋራው ሞክራ ነበር። ነገር ግን በፍጹም አላነሳም ስልክ ብሏል። በዚህም ምክንያት በጣም አልቅሳ አባቷ ጋር ተኛች። አባቴ ይቅር በለኝ፣ እኔ ብዙ ሳላስተውላቸው የራቁ ነገር አለ። በእርግጥም እኔማ በጣም ከሃዲ ነኝ በማለት አባቷ ጋር ተቃቅፋ ከአባቷ ጋር አደረኝ። ከአባቷ ተለይታ ማደር የማትፈልገው ልጅ አባቷን ምግብ እየሰራች እየወርወራለትም ትሄዳለች። በዚህም ምክንያት ራሷን ማስተዋል ጀመረች። እኔ እኮ ከአንተ ጋር ተለይቼ የማድርበት ሰዓት አልነበረኝም። አሁን ግን ምግብ ብቻ ሰርችልህ መሄድ ጀምሬያለሁ። ስለዚህ እኔ ነኝ ጥፋተኛ። በእርግጥ አንተ በጣም ምርጥ አባት ነህ በማለት አባቷን ማድነቅ ጀመረች። ወይዘሮ ሜላት አሁን ላይ ምንም አይነት ነገር መናገር አልፈለገችም። ምክንያቱም ሀንዬ የማስከፋት ስላልፈለገች ነው እንደዛ ያደረገችው። ነገር ግን እርግብን ማን እንደወሰዳትና የሆነ ከበላይ የገንዘብ እርዳታ የሚያደርግላት እንዲሁም በእያንዳንዱ ነገር የሚረዳት ሰው እንዳለ በደንብ አውቀዋል። በዛ ምክንያት ነው አሁን ላይ ባዩሽ ብቻዋን አይደለችም በማለት ከራሳቸው ጋር የተነጋገሩት። አሁን ላይ አቶ መስፍን የሆነ እሷን ለመከታተል ትልቅ መረጃ ወይም ትልቅ ነገር አልፈልግም፣ ነገር ግን እስከ መጨረሻው እከታተላታለሁ በማለት ለራሱ ቃል ገባ። ውድና የተከበራችሁ ቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ ስለምታደርጉኝ ከልብ እያመሰገንኩኝ አሁን ላይ ልታበረታቱኝ ይገባል። ኖላዊ ድራማ በስተመጨረሻ ሀና ከተምቹ ተጣላች። ተምቹም አሁን ላይ ብቻውን ቀረ። ምክንያቱም እርግብ ገንዘብና ሀብት እንዲሁም ያለ መስሏት ነበር። ለካ ነጭ ድሃ ስለሆነ ሁሉንም ነገር ስለተወችው ልቡ ተሰብሯል። በዛ ምክንያት ተወኝ፣ ያለችኝን አልሰማህ፣ በጣም ትሸታለህ፣ አንተ መጀመሪያ ገላህን ታጠብ ብላ ነበር የሰደበችኝ በማለት ተናደደ። አሴርም ስሜታዊ ሆና ነው ያደረከው ነገር አምናና በጣም አምና ከምንም በላይ እምነቷን ሰጥታ ነበር ያንን ወርቅ ሰጠዩ።
ስለዚህ አንተ ደግሞ እምነትህን አለመወጣት ነው ይህን ያሰደባት እንጂ በፍጹም ጠልታ አይሆንም። ስለዚህ አንድ ቀን ትመጣለች በማለት ለማጽናናት ሞከረ። ውዶቼ ላይክ፣ ሰብስክራይብ በማድረግ ቻናሌን ይቀላቀሉ። ለነበረኝ ቆይታ እያመሰገንኩኝ አዳዲስ ነገሮችን አቀርብላችኋለሁ።